በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን በእግዚአብሔር ሰላምታ እንደምንሰነበታችሁ አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞ በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ጸሎት በረከት ምልጃ ከሁላችን ጋር ይሁንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ዋኖቻችሁን አስቡ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 13 ቁጥር 7 ላይ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችንም እንደምናውቅ በየዓመቱ ሐምሌ 5 ቀን የብርሃናተ ዓለም ጴጥሮስ ወጳውሎስን ዓመታዊ የዕረፍት መታሰቢያ በቤተ ክርስቲያናችን እናከብራለን። በዚህ ምክንያት ወቅቱና ጊዜውን የዋጀ ትምህርት መማር እንድንችል ይሄንን ርዕስ መርጠነዋል። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፍቃዱ ይሁንልን። ዋኖቻችሁን አስቡ ርዕሳችን ይሄ ነው። ሐዋርያው ቅዱስ ጳውሎስ ዋኖቻችሁን አስቡ ሲል በብሉይ ኪዳን ነቢያትን በአዲስ ኪዳን ደግሞ ሐዋርያትን ማለቱ ነው። እንግዲህ እግዚአብሔርን ቃል ከተናገሩን ዋኖች መካከል በየዓመቱ ሐምሌ 5 ቀን መታሰቢያቸውን የምናደርግላቸው ቅዱስ ጴጥሮስና ቅዱስ ጳውሎስ የመጀመሪያዎቹ ናቸው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የቅዱሳን ሐዋርያትን፣ የጻድቃንን፣ የሰማዕታትን መታሰቢያቸውን ታደርጋለች። ርዕሳችን እንደሚናገር የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ስለሚል ቅዱሳንን በቤተ ክርስቲያን እናስባለን። ጠቢቡ ሶሎሞንም በመጽሐፈ ምሳሌ በምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያው ለበረከት ነው፣ የኃጥአን ስም ግን ይጠፋል ብሎ ነው የተናገረው። ስለዚህ የጻድቃን መታሰቢያን እናደርጋለን፣ ለበረከት እናደርጋለን። የተወለዱበትን ቀን መታሰቢያ እናደርጋለን፣ ያረፉበትን ቀን መታሰቢያ እናደርጋለን፣ ቃል ኪዳን የተቀበሉበትን ቀን መታሰቢያ እናደርጋለን። ለምንድን ነው መታሰቢያ የምታደርጉት ተብለን ስንጠየቅ መጽሐፍ ቅዱስ እንደሚነግረን በረከት ለማግኘት በስጋም ለመባረክ በነፍስም ለመባረክ መታሰቢያቸውን እናደርጋለን። ለምን? በረከት በጻድቅ ራስ ላይ ነውም ተብሎ ስለተጻፈ ማለት ነው። ለዚህ ነው ዳዊት በሌላም ስፍራ ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ብሎ የተናገረው። እዚህ መዝሙር 115 ቁጥር 6 ላይ የተመዘገበ ቃል የሁሉም ሰው ሞት በእግዚአብሔር ፊት የከበረ አይደለም። የቅዱሳኑ ሞት፣ የሰማዕታቱ ሞት፣ የጻድቃኑ ሞት እንደነ ቅዱስ ጴጥሮስ ያሉት እንደነ ቅዱስ ጳውሎስ ያሉት ሞታቸው፣ እረፍታቸው በእግዚአብሔር ፊት የከበረ ነው። የነሱንም መታሰቢያ ማድረግ መጽሐፍ ቅዱሳዊ ነው። እንግዲህ በዚህ ምክንያት ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስ ጥቂት ነገር መጽሐፍ ቅዱስን መሰረት አድርገን ለዛሬ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የሱ ቅዱስ ፈቃዱ ይሁንልን። እስኪ አስቀድመን ቅዱስ ጴጥሮስ ማን ነው ብለን እንመልከት። እንግዲህ መጽሐፍ ቅዱስን ስናነብ ቅዱስ ጴጥሮስ ማን ነው ስንል አባቱ ዮና ተብሎ ነው የሚጠራው። የቀደመ ስሙ ስምዖን ተብሎ ነበር የሚጠራው። ነገር ግን ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ብሎ ስሙን ቀይሮለታል። ይሄ በዮሐንስ ወንጌል በምዕራፍ 1 ቁጥር 43 ጀምሮ ተመዝግቦ የምናገኘው ቃል ወደ ክርስቶስ ቅዱስ ጴጥሮስን ያቀረበው ወንድሙ እንድርያስ እንደሆነ በመጽሐፍ ቅዱስ ላይ ተጽፎልናል። ወገኖቼ የቅዱስ ጴጥሮስ የቀደመ ግብሩ ወደ አገልግሎት ከመጠራቱ በፊት ሐዋርያ ከመሆኑ በፊት በገሊላ ባህር ላይ አሳ በማጥመድ
ይተዳደር የነበረ እንደነበረ በብዙ ስፍራ ላይ ተመዝግቦ እናገኛለን። እስኪ ለአብነት አንዱን እንመልከት። በዚህ በማቴዎስ ወንጌል በምዕራፍ 4 ቁጥር 8 ላይ እንዲህ የሚል ቃል ተመዝግቧል። በገሊላም ባህር አጠገብ ሲመላለስ ሁለት ወንድማማቾች ጴጥሮስ የሚሉትን ስምዖንንና ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና ነው የሚለው። እንግዲህ ሐዋርያ ከመሆኑ በፊት ቅዱስ ጴጥሮስ የወንጌል አገልጋይ ከመሆኑ በፊት ክርስቶስን ከመከተሉ በፊት ግብሩ ምንድነው? ስራው ምንድነው ተብሎ ሲባል በገሊላ ባህር ላይ አሳ ያጠመደ የዕለት ጉርሱን የዓመት ልብሱን ያገኘ የነበረ ሰው። በአንድ ወቅት ግን ክርስቶስ ጥሪ ያቀረበ ነው የሚለው። ሰው ማጥመድ ይብቃችሁ አለ። በወንጌል መረብነት ሰዎችን እያጠመዳችሁ ወደ እግዚአብሔር መንግሥት እንድታስገቡ መርጫችኋለሁ ብሎ ጥሪ ያቀረበላቸው። የዚህን ጊዜ ከስጋና ከደም ጋር ሳይከራከሩ መረባቸውን ትተው ተከተሉት። ለጊዜው በእግረ ስጋ ተከተሉት፣ ለፍጻሜው ግን በግብር መሰሉት ነው የሚል። የቀረበላቸውን ጥሪ ወገኖቼ በጸጋ ተቀበሉ። እግዚአብሔር ወገኖቼ በየዘመናቱ ይጣራል። ስለዚህ ጥሪ ሲቀርብልን የእግዚአብሔርን ጥሪ በጸጋ ተቀብለን ወደሱ መቅረብ መቻል አለብን። ጴጥሮስ የተጠራው በስተርጅና ነው። የቤተ ክርስቲያን ታሪክ እንደሚነግረን በ55 ዓመቱ ነው ቅዱስ ጴጥሮስ ለሐዋርያነት የተጠራው። ስለዚህ አንዳንዴ እግዚአብሔር በእናት ማኅፀን ውስጥ ሳለን ይጠራል፣ በወጣትነት ይጠራል፣ በጉልምስና ይጠራል፣ በስተርጅና ሊጠራ ይችላል። እንደ ኤርምያስ እንደ ዮሐንስ ገና በእናት ማኅፀን ውስጥ ሳለ እግዚአብሔር ይመርጣል፣ ለአገልግሎት ይጠራል። በወጣትነት የጠራቸው አለ መጽሐፍ ቅዱስን ስናነብ። በጉልምስና የተጠሩ ሰዎች አሉ። እንደ ቅዱስ ጴጥሮስ ደግሞ ዕድሜያቸው ከገፋ በኋላ የ55 ዓመት አረጋዊ ሆኖ ነው ቅዱስ ጴጥሮስ ለሐዋርያነት የተጠራው። እሺ ብሎ መረቡን ትቶ ተከተለው ይላል። ከዛ በኋላ ነው አገልጋይ ሆነ፣ የወንጌል አገልጋይ ሆነ ይላል መጽሐፍ። ቅዱስ ጴጥሮስ እንግዲህ ከተጠራ በኋላ ከክርስቶስ ጋር በጣም ቅርብ ግንኙነት ያለ፣ በተለይ ሁላችን ታሪኩ እንደምናውቅ በፊልጶስ ቂሳርያ ጌታችን ኢየሱስ ክርስቶስ ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ቅዱስ ጴጥሮስ ከፍቅሩ የተነሳ ይቸኩላል ከሌሎቹ ሐዋርያት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ እውነተኛ ምስክርነትን የሰጠ ሐዋርያ ነው። ታሪኩ በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ተመዝግቦ የምናገኘው ታሪክ ነው። እንደዚህ ይላል፣ አስተውሉት። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቅ። እኔን ሰዎች ማን ይሉኛል ብሎ ጠየቅ። አንዳንዴ በክርስትና ሕይወቱ ስንኖር ሰዎች ማን ይሉኛል ብሎ ራስን መጠየቅ ያስፈልጋል። ይሄ ድምፅ የሚሰማችሁ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ሰዎች ማን ይሉናል? በቢሮአችን ውስጥ ሰዎች ማን ይሉናል? በቤታችን ውስጥ ሰዎች ማን ይሉናል? በጎረቤታችን ውስጥ አንዳንድ ጊዜ ክርስቶስ የጠየቀውን ጥያቄ እኛም መጠየቅ መቻል አለብን። ሰዎች የሰውን ልጅ ማን ይሉታል? ስለ ራሱ ነው የሚናገር። ሰው ከሆነች ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መጥቷልና በአንዳንድ ቦታ ኢየሱስ ክርስቶስ የሰው ልጅ ተብሎ ይጠራል። እነሱም እንዲህ ብለው መለሱለት ይላል። አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ኤርምያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ተሰናከሉበት። ኢየሱስ ክርስቶስን ኤልያስ ነው አሉት፣ ኤርምያስ ነው አሉት፣ ዮሐንስ ነው አሉት። እሱ እኮ የኤልያስ አምላክ ነው፣ የኤርምያስ አምላክ ነው፣ የዮሐንስ አምላክ ነው፣ የነቢያት አምላክ ነው እሱ። ነገር ግን አንዳንዶቹ እንደዚህ ይሉሃል ብለው አሉት። እሺ እነሱ ባለማወቅ እንደዚህ አሉ። እናንተ ሁሉን ትታችሁ የተከተላችሁ ከዋልኩበት የምትውሉ ካደርኩበት የምታድሩ የእጄን ተአምራት በዓይኖቻችሁ የተመለከታችሁ ዕውር ሳበራ፣ ለምጽ ሳነጻ፣ ሽባ ስረታ፣ ጎባጣ ሳቀና፣ ድዊ ስፈውስ በዓይኖቻችሁ የተመለከታችሁ እናንተስ እኔን ማን ትሉኛላችሁ አለ። ማን ብላችሁ ነው የምታምኑ ብሎ ጥያቄውን ለደቀ መዛሙርቱ አቀረበ። ጴጥሮስ እንደዚህ ብሎ መለሰ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብለዋል። ወገኖቼ ወዲያው ጌታችን እንደዚህ አለው፣ የዮና ልጅ ስምዖን ሆይ እኔን የእግዚአብሔር ልጅ ነው ብለህ ምስክርነት እንድትሰጥ ያደረገ ስጋና ደም አይደለም፣
የሰማይ አባቴ ነው፣ አንተ ብፁዕ ነህ አለው። ስለዚህ ባንተ አለትነት ላይ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም፣ የመንግስተ ሰማያት መክፈቻ እሰጥሃለሁ ተባለ። ቅዱስ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መሰከረ። ይሄ ምስክርነት ወገኖቼ ቤተክርስቲያን የተመሰረተችበት ምስክርነት ነው። ቤተክርስቲያን የተመሰረተችው ቅዱስ ጴጥሮስ በመሰከረው ምስክርነት ላይ ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚል ምስክርነት። መጽሐፍ ቅዱስን በተለይ አዲስ ኪዳንን ስናነብ የአዲስ ኪዳን አንኳር መልእክት የአዲስ ኪዳን ጭብጡ ምንድነው ስንል ጴጥሮስ የመሰከረው ነው ምስክርነት ነው። በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ጀምሮ ስንመለከት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ታገኙ ዘንድ ይሄ ተጽፏል ነው የሚል። ስለዚህ አዲስ ኪዳን የተጻፈበት ዋና ዓላማ ምንድነው ተብለን ስንጠየቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነን በስሙ ሕይወት እንድናገኝ ነው የተጻፈልን አዲስ ኪዳን በዋናነት ማለት ነው። ይህንን ዋና መጽሐፍ ቅዱስ የተጻፈበትን ነገር ቅዱስ ጴጥሮስ መሰከረ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ምን ማለት ነው የእግዚአብሔር ልጅ ነህ ማለት? የእግዚአብሔር ልጅ እግዚአብሔር ነው። ታውቃላችሁ የሰው ልጅ ሰው ነው፣ ሰው የሚወልደው ሰው ነው። የእንስሳ ልጅ እንስሳ ነው፣ በግ የሚወልደው በግ ነው፣ ፍየል የምትወልደው ፍየል ነው። ስለዚህ የእግዚአብሔር ልጅም እግዚአብሔር ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲለው ምን እያለው ነው? የእግዚአብሔር ልጅ ነህ እያለው ነው። በዚህ ምክንያት አንተ ብፁዕ ነህ፣ አንተ ንዑድ ነህ፣ አንተ ክቡር ነህ ተብሎ ተመሰገነ፣ ተሾመ፣ ተሸለመ። የሐዋርያት አለቃ ተደረገ። ወገኖቼ የመንግስተ ሰማያት መክፈቻ እሰጥሃለዋል። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል ተብሎ ስልጣን ተሰጠው። ስለዚህ ቅዱስ ጴጥሮስ ማን ነው ስንል በመጀመሪያ በፊልጶስ ቂሳርያ ሰዎች እኔን ማን ይሉኛል ብሎ ክርስቶስ በጠየቀ ጊዜ ጤናማ የሆነ ምስክርነት፣ ትክክለኛ የሆነ ምስክርነት ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ እግዚአብሔርነት፣ ስለ ኢየሱስ ክርስቶስ ፈጣሪነት፣ ስለ ኢየሱስ ክርስቶስ ፈራጅነት እግዚአብሔር መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ምስክርነት የሰጠ ሰው ነው ቅዱስ ጴጥሮስ። ቅዱስ ጴጥሮስ በመጽሐፍ ቅዱስ የሰራው ይሄ ብቻ አይደል፣ በርካታ ነገሮችን ሰርቷል፣ ብዙ ነገሮችን ሰርቷል። እንደው ባጭሩ ለማስታወስ ያክል ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ትወደኛለህ ሆይ ብሎ ጥያቄ ባቀረበለት ሰዓት ጌታ ሆይ እንደምወድህ አንተ ታውቃለህ ያለ ሐዋርያ ነው። ይህ ታሪክ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ የተመዘገበ ታሪክ። ትወደኛለህ ሆይ ብሎ ጠየቀው። እንደምወድህ አንተ ታውቃለህ አለ ጴጥሮስ። ግልገሎቼን አሰማራ አለው፣ ጠቦቶቼን ጠብቅ አለው፣ በጎቼን አሰማራ አለ። ስለዚህ ግልገሎች ሲል ሕፃናቱን ነው፣ ጠቦቶች ሲል ወጣቱን ነው፣ በጎቹን ሲል አረጋውያቱን በጠቅላላ የሰው ልጆችን ሁሉ እንዲጠብቅ ኃላፊነት የተሰጠው ስልጣን የተሰጠው ሰው ነው ቅዱስ ጴጥሮስ ማለት። እንግዲህ ቅዱስ ጴጥሮስ ይሄ ብቻ ሳይሆን በአንድ ወቅት ዶሮ ሳይጮህ 3 ጊዜ ትክደኛለህ ተብሎ በክርስቶስ የተነገረለት ዶሮ ሳይጮህ 3 ጊዜ ሰውየውን አላውቅም ብሎ በመፍራቱ ምክንያት ገና መንፈስ ቅዱስን ስላልተቀበለ በመንፈስ ቅዱስ ስላልተሟሟቀ ሰውየውን አላውቅም ብሎ ኢየሱስ ክርስቶስን የካደ ሰው ነበር። ነገር ግን ኋላ ዶሮ በጮኸ ጊዜ ክርስቶስ የተናገረው ቃል ትዝ ብሎት ምርር ብሎ ያለቀሰ ንስሐ የገባ ስለ በደሉ፣ ስለ ኃጢአቱ፣ ስለ መተላለፉ ወገኖች የተጸጸተ ሰው ክርስቶስም ንስሐውን ተቀብሎ እንባውን ተመልክቶ ጸሎቱን አድምጦ ኃጢአቱን ይቅር ያለለት መውደቅን ብቻ ሳይሆን ወድቆ አለመቅረትን ወድቆ መነሳትን ያስተማረ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። በረከቱ ከሁላችንም ጋር ይሆን። እንግዲህ ሐምሌ 5 ቀን ሊቀ ሐዋርያት ቅዱስ ጴጥሮስ በሮም አደባባይ ላይ ሊሰቅሉት በመስቀል ሲወስዱት ምንድን ነበር ያለው? እኔ እንደ ጌታዬ አድርጋችሁ እንዳትሰቅሉኝ፣ የምትሰቅሉኝ ከሆነ ቁልቁል አድርጋችሁ ስቀሉኝ ብሎ ቁልቁል በመስቀል ላይ በእንጨት ላይ የተሰቀለበት ቀን ነው ቅዱስ ጴጥሮስ። እስከ ሞት ድረስ የታመንክ ሁን ተብሎ እንደተጻፈ እስከ ሞት ድረስ ስለ ክርስትናው የታመነ በሃይማኖቱ የታመነ በእግዚአብሔር የታመነ ሰው ነው።
በዚህ በራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ የተመዘገበ ቃል ለጊዜው በሰመርኔስ ለሚገኘው ለቤተ ክርስቲያን መልአክ የተጻፈ ቃል ነው። እስከ ሞት ድረስ የታመንከውን የሕይወትን አክሊል አቀዳጅሃለሁ ነው የሚለው። ሊቀ ሐዋርያት ቅዱስ ጴጥሮስ እስከ ሞት ድረስ ታመነ። መከራ ከክርስቶስ አለየውም፣ ፈተና ከክርስቶስ አለየውም። ወገኖቼ ሁሉን ተቋቁሞ እስከ መጨረሻ ድረስ ጸና። የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ነው የሚለው የትምህርታችን ርዕስ። ከዋኖኞቹ መካከል አንደኛው ቅዱስ ጴጥሮስ በሕይወቱ ውስጥ ምንም አይነት ነገር ቢገጥመው ወደኋላ አላፈገፈገም። እርፍ ጨብጦ ወደኋላ አልተመለከተም። መከራውን በጸጋ ተቀበለ። እስከ መጨረሻው ድረስ ጸና። ምንድን ነው የሚለው መጽሐፍ? የተጠራችሁለት ለዚህ ነውና አለ። ክርስቶስም ደግሞ ፍለጋው እንድትከተሉ ስለ እናንተ መከራ ተቀብሎ ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርስበት አልዛተም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ተብሎ ነው የተጻፈው። ይሄው ሐዋርያ ቅዱስ ጴጥሮስ የተናገረው ቃል አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት እባካችሁ። የተጠራችሁለት ለዚህ ነውና ክርስቶስም ደግሞ ፍለጋው እንድትከተሉ ስለ እናንተ መከራ ተቀብሎ ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛተም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ነው የሚለው። ስለዚህ ጥሪያችንን እንወቅ። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ፣ ሌሎቹም ሐዋርያት፣ ቅዱሳን፣ ጻድቃን፣ ሰማዕታት በሙሉ በዚህ ምድር ላይ ሲኖሩ ተመችቷቸው አልኖርም። አንዱም ሐዋርያ ተመችቶት አልኖረም። አንዱም ሐዋርያ በምድር ሳለ ደስተኛ አልነበረም። መጽሐፍ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው የሚለው መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ላይ ሕይወት ብርቱ ሰልፍ ናት። በተለይ ክርስቲያን ከሆንን በስሙ ከተጠራን ልጆቹ ከሆንን ወገኖች የክርስቶስ ደቀ መዛሙርት ከሆንን እንሰደዳለን፣ መከራ ይገጥመናል፣ እንፈተናለን። አሁን በየቦታው ላይ ክርስቲያን ወገኖቻችን፣ አባቶቻችን፣ እናቶቻችን፣ የኛ ወንድሞችና እህቶች ይህ ሁሉ መከራ የሚደርስባቸው ምን ወንጀል ሰርተውን? ክርስቲያን በመሆናቸው አይደለም። አንገታቸው ላይ ባሰሩት ማዕተብ ምክንያት አይደለም። በስሙ ስለተጠሩ አይደለም። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። የማይደበቅ ዜና ነው ይሄ። ስለዚህ የቅዱስ ጴጥሮስና የቅዱስ ጳውሎስን በዓል ስናከብር እነሱ በዚህ ምድር ላይ ሳሉ መከራ ገጥሟቸው ነበር። እኔና እናንተንም መከራ ይገጥመናል። በቃ የተጠራ ነው በስሙ ልናምን ብቻ አይደለም፣ መከራንም ጭምር ልንቀበል ነው። የሊቀ ሐዋርያት የቅዱስ ጴጥሮስ በረከት ከሁላችን ጋር ይሁን። ይሄ ሐዋርያ የቤተ ክርስቲያን የደም ሙሽራ ነው። ለራሱ ምቾት አልኖረም ወገኖቼ፣ ለሰው ምቾት የኖረ ነው። አንድ ቀንም ስለ ራሱ አልኖረም፣ ስለ ሰው የኖረ ነው። ክርስቶስን ደስ አሰኝቶ ለክርስቶስ ተመችቶ ታዞ ወንጌልን እንደሚገባ አገልግሎ ሐምሌ 5 ቀን በክብር በሰማዕትነት ያረፈበት ቀን ነው። አሁንም የቅዱስ ጴጥሮስ በረከት ከሁላችን ጋር ይሁንልን። ቅዱስ ጴጥሮስ ማን ነው የሚለውን ከተመለከትን እስኪ ደግሞ ቅዱስ ጳውሎስ ማን ነው የሚለውን እስኪ እንመልከት። እንግዲህ ብዙ ጊዜ እንደሚተረክልን የቅዱስ ጳውሎስ የቀደመ ስሙ ሳውል ተብሎ ይጠራል። ሳኦል አይደል፣ ሳውል ተብሎ ነው የሚጠራው። በተለይ ሳውል ይባል በነበረበት ዘመን ለአባቶቹ ወግ ከመጠን በላይ የቀና መልካም ያደረገ እየመሰለው በክፉ ጎዳና ይመላለስ የነበረ ሰውን ይሄ በብዙ ስፍራ ላይ ተመዝግቦ የምናገኘው ታሪክ ነው። እስኪ ጥቂት ነገር ለአብነት እንመልከት። በዚህ በሐዋርያት ሥራ በምዕራፍ 8 ቁጥር 3 ጀምሮ ስንመለከት እንዲህ የሚል ቃል ተመዝግቧል። ሳውል ግን ቤተ ክርስቲያንን ያፈርስ ነበረ፣ ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር ነው የሚል። ሐዋርያ ከመሆኑ በፊት የወንጌል አገልጋይ ከመሆኑ በፊት ከመጠራቱ በፊት ሳውል ይባል በነበረበት ዘመን የእግዚአብሔርን ቤተ ክርስቲያን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶቹንም ሴቶቹንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር ነው የሚል። ይሄ የቀደመ ሕይወቱ ነው። እሱ ራሱ በሃይማኖት ለወለደው ለልጁ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ የቀደመ ማንነቱን እንደዚህ አድርጎ ጽፎለታል።
ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋል። አስቀድሞ ተሳዳቢ፣ አሰዳጅ፣ አንገላች ነበርኩ። ይህን ሁሉ የማደርገው ሳላውቅ ባለማመን ነበራል። ጨለማው ብርሃን እየመሰለኝ፣ ኃጢአቱ ጽድቅ እየመሰለኝ፣ ነውሩ ክብር እየመሰለኝ ሳላውቅ ባለማመን አደርገው ነበረ። ሳላውቅ ባለማመን ስላደረኩ ምሕረትን አገኘው አለ። የጌታችን የኢየሱስ ክርስቶስ ጸጋ ለሰው ሁሉ ይሰጥ ዘንድ ይገባዋል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው አለና ከኃጢአተኞች ዋና እኔ ነበርኩኛል። እንግዲህ ከኃጢአተኞች ዋና የነበረ ሰው፣ የእግዚአብሔርን ቤተ ክርስቲያን ያለ ልክ ያሳድድ የነበረ ሰው፣ ለወንጌል እንቅፋት የነበረ አንገላች፣ ተቃዋሚ፣ አሳዳጅ የነበረ ሰው ደማስቆ በሚባል ስፍራ ላይ ጥሪ ቀረበለት። የሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ የተመዘገበ ቃል ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ጌታ ሆይ እኔ የማሳድድህ አንተ ማን ነህ አለው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለ። ወገኖቼ እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ያለውን ሥራ ፈጽሞ ወደ ሰማያት አርጓል። በምድር ላይ የለም። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለ። ምን ማለቱ ነው? ክርስቲያኖችን ማሳደድ እኔን ማሳደድ ነው ብሎ ሲሉ፣ ክርስቲያኖችን መንካት እኔን መንካት ነው ብሎ ሲሉ፣ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለ። ምን እንዳደርግ ትወዳለህ አለ። የምታደርገውን ካህኑ ሐናንያ ያሳይሃል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ፣ አመነ፣ ተጠመቀ። እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። ሁሉን ትቶ ክርስቶስን ተከተለው። ለጊዜው በእግረ ሥጋ ተከተለው፣ ለፍጻሜው በግብር ተከተለው። 14 መልእክታትን ጻፈልን። እስከ 3ኛው ሰማይ ተነጠቀ። አንድ ቋንቋ ይናገር የነበረ ሰው 71 ቋንቋ ተጨመረለትና 72 ቋንቋ መናገር ጀመረ። በቀሚሱ ጫፍ ዕውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ይፈውስ፣ ድንቃ ድንቅ ተአምራቶችን ያደርግ ጀመረ። እንግዲህ ይሄ ሐዋርያ ቅዱስ ጳውሎስ ሐምሌ 5 ቀን በክብር በሰማዕትነት ያረፈበትን ቀን ነው በቤተ ክርስቲያናችን እያሰብን ያለን። ስለ ወንጌል ዋጋ የከፈለ ወገኖቼ፣ የታሰረ፣ በጅራፍ የተገረፈ፣ የተሰደደ፣ መከራ የተቀበለ፣ እንደ ጉድፍና እንደ ጥራጊ ተቆጠርኩ ብሎ የተናገረ ነው። በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ቁጥር 11 ላይ ቅዱስ ጳውሎስ ስለ ክርስቶስ ስም ሲል፣ ስለ ወንጌል ሲል፣ ስለ ቤተ ክርስቲያን ሲል የተቀበለውን መከራ እንዲህ ብሎ ነው የተናገረው። እስከዚህ ሰዓት ድረስ እንራባለናል፣ እንጠማለን፣ እንራቆታለን፣ እንጎሰማለን፣ እንከራትታለን፣ በገዛ እጃችን እየሰራን እንደክማለን፣ ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን፣ እስካሁን ድረስ የዓለም ጥራጊ የሁሉ ጉድፍ ሆነናል ነው የሚል። ይሰደድ ነበረ፣ ይራቆት ነበረ፣ ይገረፍ ነበረ፣ ይታሰር ነበረ፣ ይራብ ነበር፣ ይጠማ ነበረ። ነገር ግን ይሄ ሁሉ ነገር ከክርስቶስ ፍቅር ግን አልለየውም ነበር። ይሄ ሁሉ መከራ ከክርስቶስ ፍቅር ግን አልለየውም ነበር። ምን ብሎ ነው የተናገረው? እዚህ ሮሜ ምዕራፍ 8 ቁጥር 31 ላይ እስኪ ይህንን ቃል ሁላችሁም አስተውሉት። ሮሜ ምዕራፍ 8 ቁጥር 31 ላይ እንደዚህ ይላል። ምንድን ነው ብሎ የተናገረው? በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር የሚለየን ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በዚህ በወደደን በእርሱ ግን ከአሸናፊዎች ሁሉ እንበልጣለናል። ከክርስቶስ ፍቅር ቅዱስ ጳውሎስን ምንም ነገር አለየው። ስደት አለየው፣ መከራ አለየው፣ ሰይፍ አለየውም፣ ረሃብ አለየውም፣ ራቁትነት አለየውም። ቀኑን ሙሉ ስላንተ እንገደላለናል። እንደ ዘመን መለወጫ በግ፣ እንደ ፋሲካ በግ ቀኑን ሙሉ ስላንተ እንታረዳለን ብለዋል። ስለዚህ ቅዱስ ጳውሎስ ብዙ መከራ እየተቀበለ ስለ ወንጌል
ወገኖቼ ዋጋ የከፈለ ታላቅ ሐዋርያው ቅዱስ ጳውሎስ ስለ ወንጌል ወገኖቼ ብዙ መከራ ከፍሏል፣ ታስሯል፣ ተሰዷል፣ መከራ ተቀብሏል፣ ተንገላቷል። በሃይማኖት ለወለደው ለልጁ ለጢሞቴዎስ በሁለተኛ መልእክቱ ላይ እንዲህ ብሎ ነው የጻፈለት። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ በወንጌል እንደምሰብከው አለ ከሙታን የተነሳውን ከዳዊት ዘር የሆነው ኢየሱስ ክርስቶስን አስባል። ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለዋል። የእግዚአብሔር ቃል ግን አይታሰርም። ቃሉን አስተውሉ። የክርስቶስን ወንጌል በመስበኬ አለ እንደ ክፉ አድራጊ ተቆጥሬ እስክታሰር ድረስ መከራ ተቀብያለዋል። ቅዱስ ጳውሎስ የታሰረው ወደ ወህኒ የተጣለው መከራ የተቀበለው ወንጀል ተገኝቶበት አይደል፣ ኃጢአት ሰርቶ አይደል፣ እንደ ክፉ አድራጊ ተቆጥሬ ነው። ስለ ክርስቶስ ስም በመስበኬ ነው፣ በክርስትናዬ ምክንያት ነው፣ በሃይማኖቴ ምክንያት ነው አለ። እንደ ክፉ አድራጊ ተቆጥሬ ወደ ወህኒ ተወረወርኩ አለ። ለዚህ ነው አባቶቻችን እስረኞች ሁሉ ወንጀለኞች አይደሉም ይላል። እስር ቤት ውስጥ የተጣሉ ወህኒ ቤት የተጣሉ ሰዎች ሁሉ ወንጀለኞች አይደሉም። አንዳንዶች በግፍ የታሰሩ ሰዎች አሉ፣ በሐሰት ተመስክሮባቸው ባልሰሩት ወንጀል ባላደረጉት ስራ ወገኖቼ እስር ቤት ውስጥ የሚማቀቁ ሰዎች አሉ። ቅዱስ ጳውሎስም የታሰረው ኃጢአት ሰርቶ ወንጀል ተገኝቶበት አይደለም፣ ወንጌል ስለሰበከ ለሰው መጽናናት ምክንያት ስለሆነ በቀሚሱ ጫፍ ለምጻም ያነጻል፣ ሽባ ይረታል፣ ጎባጣ ያቀናል፣ ድዊ ይፈውሳል፣ ሙታንን አስነስቷል፣ ድንቃድንቅ ተአምራቶችን አድርጓል። ቅዱስ ጳውሎስ ከቤት ሲወጣ ቀሚስ ሰናፊል ለብሶ ይወጣል፣ የአገልግሎት ልብስ። ወደ ቤት ሲገባ ግን ራቁቱን ነበር የሚገባው። ለበረከት እያሉ ከሚለብሰው ቀሚስ ላይ እየቆረጡ ይወስዱበት ነበር። የቅዱስ ጳውሎስ የቀሚሱ ጫፍ ተአምር ያደርግ ነበር፣ ድውያንን ይፈውስ ነበር ነው የሚል። ስለዚህ ይህን ስላደረገ እንደ ክፉ አድራጊ ተቆጥሮ ታስረዋል፣ መከራ ተቀብለዋል። ነገር ግን የትኛውንም አይነት መከራ ቢገጥመው ከክርስቶስ ፍቅር አልተለየም፣ እስከ መጨረሻው ድረስ ጸና። እንዲህም ብሎ ነው የተናገረው በዚህ በሁለተኛ ቆሮንቶስ በምዕራፍ 1 ቁጥር 8 ላይ የተመዘገበውን ቃል እስኪ እንመልከት። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 በእስያ ስለደረሰብን መከራችን አለ ወንድሞቼ ሆይ ታውቁ ዘንድ እንወዳለን። ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበረ አለ። ከአቅሙ በላይ የሆነ መከራ፣ ከአቅሙ በላይ የሆነ ፈተና፣ ለሞት የሚያደርስ መከራ ሁሉ ገጥሞት ነበር ቅዱስ ጳውሎስ። ነገር ግን ምንም አይነት መከራ ቢገጥመው ከክርስቶስ ፍቅር አልተለየም፣ እስከ መጨረሻው ድረስ ጸና። የእግዚአብሔር ልጆች ይሄ ድምፅ የሚሰማቸው ይሄን በዓል ስናከብር ቅዱስ ጴጥሮስም ቅዱስ ጳውሎስም በዚህ ዓለም ላይ ሳሉ መከራ ገጥሟቸዋል። እቺ ዓለም የመከራ ዓለም ናት። እቺ ዓለም የፈተና ዓለም ናት። በተለይ ለኛ ለክርስቲያኖች በስሙ ለተጠራ ነው የእግዚአብሔር ልጆቹ ለሆን ነው ለኛ አትመቸንም። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያን ጊዜ ለመከራ አሳልፎ ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ ነው የሚለው። አሁን የኛ ወገኖቻችን ስለ ስሙ እኮ ነው ይህን ሁሉ መከራ እየተቀበሉ ያሉት፣ እየተሰደዱ ያሉት፣ እየተገደሉ ያሉት፣ ሀብት ንብረታቸው እየተቃጠለና እየወደመ ያለበት ምክንያት እኮ ኃጢአት ሰርተው ወንጀል ተገኝቶባቸው እኮ አይደለም። ስለ ስሙ ነው መከራ የሚቀበሉት። ክርስቲያን ስለሆኑ ነው። አንገታቸው ላይ ስላለው ማዕተብ ነው መከራ እየተቀበሉ ያሉት። ሐዋርያው ቅዱስ ጳውሎስ ምን አለ? በእስያ ስለደረሰብን መከራችን አለ ወንድሞች ሆይ ታውቁ ዘንድ እንወዳለን፣ ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበረ። አዎን አለ ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን ራሳችንን የሞት ፍርድ በውስጣችን ሰምተን ነበር አለ። የሞት ፍርድ እንኳን ቅዱስ ጳውሎስ ተፈርዶበት ከክርስቶስ ፍቅር ግን አልለየው። ስለዚህ እኛም በሃይማኖት ስንኖር፣ በክርስትና ሕይወቱ ስንኖር፣ በዚህ ዓለም ላይ ስንኖር በስሙ ስለተጠራን በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ስለተባለን የሚገጥመን መከራ አለ።
እስከ መጨረሻው ድረስ መጽናት አለብን። መጽሐፍ እስከ መጨረሻው የሚጸና እሱ ይድናል ነው የሚለው። እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ የተመዘገበ ቃል እንጂ ፈተና አለ። የክርስትናው ጉዞ የመስቀል ጉዞ፣ መንገዱ ቀጭን ነው፣ ጉዞ የተራራ ነው እንጂ አልጋ ባልጋ የሆነ ነገር በዚህ ምድር ላይ ስንኖር የለም። የተጠራ ነው በስሙ ልናምን ብቻ አይደለም፣ መከራንም ጭምር ልንቀበል ነው። እዚህ ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ተጠርታችኋል ተብሎ ነው የተጻፈው። ስለዚህ በቅዱስ ጳውሎስ ሕይወት ውስጥ ያለፈ መከራ እኛም ትከሻችን መሸከም በሚችለው መጠን ፈተና ይገጥመናል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይላል ርዕሳችን አይደለም። ስለዚህ ዋኖቹን ስናስብ እነ ቅዱስ ጳውሎስን፣ ዋኖቹን ስናስብ እነ ቅዱስ ጴጥሮስን በሕይወታቸው መከራ ነበራቸው። አንዱም ሐዋርያ ተመችቶት አልኖረም። አንዱም ሐዋርያ ተሳክቶለት ሞልቶለት ደስተኛ ሆኖ አልኖረም። ሁሉ እየተሰደዱ፣ ሁሉ እየተራቡ፣ ሁሉ እየታረዙ፣ ሁሉ እየተጠሙ፣ ሁሉ እየተገፉ መጨረሻቸውም ደግሞ ወገኖቼ አብዛኛው ሐዋርያት በሰማዕትነት ነው ያረፉ። አንገታቸው በሰይፍ ተቀልቶ ወገኖቼ እንደ ሽንኩርት እየተከተፉ፣ እንደ ጧፍ እየነደዱ፣ እንደ ሻማ እየቀለጡ፣ በመጋዝ ተተርትረው፣ በመንኮራኩር ተፈጭተው ነው ብዙዎቹ የሞቱት በዚህ መንገድ ነው። አንዱም ሐዋርያ ታሞ ሞተ ተብሎ በመጽሐፍ ቅዱስ ላይ አልተጻፈ። በሰማዕትነት በክብር ነው ያረፉት። ስለዚህ እቺ ቤተክርስቲያን እኛ ዘመን የደረሰችው ወገኖቼ አልጋ ባልጋ በሆነ መንገድ አይደለም። የቀደሙት ጻድቃን፣ የቀደሙት ቅዱሳን፣ የቀደሙት ሰማዕታት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ዋጋ ከፍለው በነፍሳቸው ተወራርደው እቺ ቤተክርስቲያን ለኛ አድርሰውልናል። አሁን አንዳንድ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢየሱስ ክርስቶስ ቦታ የላትም ከ1 እስከ 30 ለቅዱሳን ሰጥታለች ብለው የሚናገሩ ሰዎች አሉ። ወገኖቼ ከ1 እስከ 30 አዎ ቅዱሳኑ ሊታሰቡ ይችላል። ነገር ግን በእያንዳንዱ ቀን ስሙ የሚሰለስ የሚቀደስ የሚመለክ የሚሰገድለት ቅዱስ ሥጋው ክቡር ደሙ የሚፈተተው የክርስቶስ ነው። መታሰቢያን የሚደረገው በአንድ ልደታ በሶስት በዓታ እያልን መታሰቢያ እናደርጋለን። በቤቱና በቅጥሩ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣችኋለሁ ስላለ ኢሳይያስ 56 ቁጥር 5 ላይ በቤቱ ላይ ይታሰባሉ፣ በዕለቱ በቀኑ ላይ ይታሰባሉ እንጂ ቤተክርስቲያን የምታመልከው ኢየሱስ ክርስቶስን። አንዳንድ ሰዎች ይከራከራሉ። ለምንድን ነው ቤቱ የእግዚአብሔር ቤት ከሆነ የተክለ ሃይማኖት ቤት ነው፣ የጊዮርጊስ ቤት ነው፣ የጴጥሮስ የጳውሎስ ቤት ነው ብላችሁ የምትናገሩት ብለው ይሏል? መጽሐፍ ቅዱስን ባለመረዳት ነው። መጽሐፍ ምንድን ነው የሚለው? መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው የሚለው። እዚህ የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ የተመዘገበ እግዚአብሔር ቃል መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ብዙ ሰው እየሳተ ያለው መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ነው። ቅዱሳንን የምታመልክ ቤተክርስቲያን እኛ የለችንም። ቅዱሳንን የምታከብር እንጂ የምታመልክ ቤተክርስቲያን የለችንም እኛ። ስለዚህ በቤቱና በቅጥሩ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣችኋለሁ ስላለ በቤቱ ላይ እነሱ ይታሰባል እንጂ በዛ ቤት ውስጥ የሚመለከው ግን እግዚአብሔር፣ ስጋው የሚቆረሰው ደሙ የሚፈሰው የክርስቶስ ነው። ስማቸው ግን በዛ ላይ ይታሰባል። በዚህ ደግሞ መደነቅ መገረም የለብን። ምናልባት እድል ገጥሞን እግዚአብሔር ፈቅዶልን ወደ መንግሥተ ሰማያት ብንገባ በመንግሥተ ሰማያት የምናገኘው የተጻፈው ስም ኢየሱስ የሚለው ስም አይደለም። የተጻፈው ስም የጻድቃን ስም ነው፣ የቅዱሳን ስም ነው፣ የሐዋርያት ስም ነው። ከዚህኛው ከምድራዊ ቤተ መቅደስ ያለውን የቅዱሳን ስም እናጥፋ ማውጣት አለብን ብለው የተነሱ ሰዎች አሉ። በሰማይ ያለው ምን ሊያደርጉት ነው እንዴ? ሰማይ ስንሄድ እኮ መንግሥተ ሰማያት በእያንዳንዱ በር ላይ የተጻፈው እኮ የሐዋርያቱ ስም ነው፣ የቅዱሳኑ ስም እኮ ነው። ይሄ በራዕየ ዮሐንስ ምዕራፍ 21 ቁጥር 10 ጀምሮ የተመዘገበ ነው። ላነበው ፈልጋለሁ። እስኪ ይህን ቃል አስተውሉት እባካችሁላችሁ። በመንፈስ ወደ ታላቅና ወደ ረጅም ተራራ ወሰደኛል፣ የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኛል። ብርሃኗ እጅግ እንደ ከበረ ድንጋይ እንደ ኢያሴጵድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ አለ። ታላቅና ረጅም ቅጥር ነበረባታል።
12ቱም ደጆች ነበሩባት አለ። በደጆቹም 12 መላእክት ቆመው የ12ቱም የእስራኤል ልጅ ነገዶች ስሞች ተጽፈውባቸው ነበራል። በምስራቅ 3 ደጆች፣ በሰሜን 3 ደጆች፣ በደቡብ 3 ደጆች፣ በምዕራብ 3 ደጆች ነበሩአል። ለከተማይቱ ቅጥር 12 መሰረቶች ነበሯታል። በእነርሱ ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፎ ነበረ። ስለዚህ ወደ መንግሥተ ሰማያት አይገቡም እንጂ ወደ መንግሥተ ሰማያት እነዚህ ሰዎች ቢገቡ በመንግሥተ ሰማያት ወገኖቼ በሮች ላይ ደጃፍ ላይ ተጽፎ የሚገኘው የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ ስም ነው። የሐዋርያቱ ስም ነው። የቅዱሳኑ ስም ነው። የጻድቃኑ ስም ነው። የሰማዕታቱ ስም ነው። አይደለም በምድር ባለችው ቤተክርስቲያን ይቅርና በሰማይ ባለችዋ ሁላችን ተስፋ በምናደርጋት ከገቡ መውጣት ካገኙ ማጣት በሌለባት በመንግሥተ ሰማያት ደጃፎች ላይ የተጻፈው የቅዱሳኑ ስም ነው። መጽሐፍ ቅዱስ የሚለን እሱን ነው። እንመለስ ወደ ቀደመ ነገራችን። እንግዲህ ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው ብሎ ስለ ክርስቶስ ስም ሲል፣ ስለ ቤተ ክርስቲያን ሲል፣ ስለ ሃይማኖቱ ሲል የተጋደለ ነው። በመጨረሻ በሃይማኖት ለወለደው ለልጁ ለጢሞቴዎስ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ነው የጻፈለት። እዚህ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምሮ የተመዘገበ ቃል በመስዋዕት እንደሚደረግ አለ የኔ ሕይወት ይሰዋልና አለ የሚሄድበትም ጊዜ ደርሷል አለ። የሚሄድበትም ጊዜ ደርሷል ማለት የምሞትበት ጊዜ ደርሷል ማለት ነው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም አለ ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክበዋል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም አለ። ስለዚህ ሃይማኖቴን ጠብቄያለሁ አለ፣ ሩጫውንም ጨርሻለሁ አለ፣ መልካም የሆነውን ገድል ተጋድያለሁ አለ። ቅዱስ ጳውሎስ ስለ ክርስቶስ ነው የተጋደለው፣ ስለ ቤተ ክርስቲያን ነው የተጋደለው፣ ስለ ሃይማኖቱ ነው የተጋደለው። ስለ ምድራዊ ነገር አልተጋደለም፣ ስለ ወንበር አልተጋደለም፣ ስለ ስልጣን አልተጋደለም፣ ስለሚያልፍና ስለሚጠፋ ነገር ሐዋርያው ቅዱስ ጳውሎስ አልተጋደለም። እሱ እንደተናገረ የተጋደለው መልካሙን ገድል ነው። መልካሙን ገድል እንድንጋደል መድኃኔዓለም ሁላችንንም ይርዳል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት አለ የጽድቅ አክሊል ተዘጋጅቶልኛል አለ። ስለዚህ ልክ ሐምሌ 5 ቀን በ67 ዓመተ ምህረት አዎ ሐዋርያው ቅዱስ ጳውሎስ ከባልንጀራው ከቅዱስ ጴጥሮስ ጋር በኔሮን ቄሳር ዘመነ መንግስት በጨካኙ ሮማዊ በኔሮን ቄሳር ምክንያት ስለ ክርስትናው ሲል በሮም አደባባይ አንገቱ በሰይፍ ተቀልቶ በክብር በሰማዕትነት ያረፈበት ቀን ነው። በረከቱ ከሁላችን ጋር ይሁን። ሁለቱም በአንድ ቀን ነው ያረፉት፣ ቅዱስ ጴጥሮስና ቅዱስ ጳውሎስ። ቅዱስ ጴጥሮስ የቁልቁል ነው የተሰቀለው። እኔ እንደ ጌታዬ መስቀል አሸክመው ሊሰቅሉት በሚሄዱበት ጊዜ እኔ እንደ ጌታዬ አድርጋችሁ እንዳሰቅሉኝ ቁልቁል አድርጋችሁ ስቀሉኛል። ጳውሎስ ደግሞ አንገቱ በሰይፍ ተቀላና በክብር በሰማዕትነት አረፈ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ዋኖች የተባሉ እነ ቅዱስ ጴጥሮስ ናቸው፣ እነ ቅዱስ ጳውሎስ ናቸው። እነሱ እናስባቸዋለን። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ተብሎ ተጽፏል። ስለዚህ የኑራቸውን ፍሬ እንመለከታለን። የኑራቸውን ፍሬ የምናገኘው ገድላቸው ላይ ነው፣ ዜና መዋዕላቸው ላይ ነው፣ ስለ እነሱ በተጻፈው ቅዱሳት መጻሕፍት ላይ ነው የምናገኘው። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ተብሏል። ቅዱስ ጴጥሮስን መምሰል የተፈቀደ ነው። ቅዱስ ጳውሎስን መምሰል የተፈቀደ ነው። ጻድቃንን ሰማዕታትን መምሰል፣ የእግዚአብሔርን ባለመዋሎችና ወዳጆች መምሰል የተፈቀደ ነው። አሁን እነሱን እንመስላለን፣ ፍሬያቸውን እንመለከታለን። ዋኖቻቸውን አስቡ ተብለናል። ዋኖቹን ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን እናስባለን። አሁንም የቅዱስ ጴጥሮስና የቅዱስ ጳውሎስ በረከት በሁላችን ላይ ይደርብን። በዓሉን የሰላም የፍቅር የበረከት በዓል ለሁላችን ያድርግልን። ከቁጥር ሳያጎለን የዛሬ ዓመት ሁላችንን በቸርነቱ በሰላም ያድርሰን። ይሄ በዓል ትልቅ በዓል ነው ወገኖቼ። ጾመን ቆይተን የምናከብረው በዓል ነው። ታውቃላችሁ
በቤተክርስቲያናችን ታሪክ መሰረት የጌታችንን ልደትና የጌታችንን ትንሣኤ አስቀድመን ጾመን ነው በዓሉን የምናከብረው። ልደቱንም ትንሣኤውንም እንደገና የእመቤታችንንም ትንሣኤና ዕርገት ስናከብር 16 ቀን በሱባኤ ቆይተን በጾም በጸሎት ቆይተን ነው የምናከብረው። የቅዱስ ጴጥሮስና የቅዱስ ጳውሎስን የዕረፍት መታሰቢያም ስናከብር ከፊቱ ጾማል። ጾመ ሐዋርያት ወይም የሰኔ ጾም ነው። ስለዚህ ትልቅ በዓል ነው ማለት ነው። ከበዓሉ በረከት እግዚአብሔር ሁላችንን ያሳትፈን፣ የሁላችንን መጨረሻ መድኃኔዓለም ያሳምር።